ህይወት እቺ ናት ወይ ህይወት እንፋሎት ናት ግራ ገብቶኝ እኮ ነው እስቲ ባካችሁ ንገሩኝ ያለፈውን ትናንት ብሎ ያወራውን አሁን እየኖረ ያለውን ነገን ለመኖር ተስፋ ያደረገ ያለውን ሞት የሚሉት ክፉ 7 ሳምንት ህክምና 10 ኪሎ ቀንሻለሁ። ጤና ይስጥልኝ ውድ ቲክቶክ ቤተሰቦቼ፣ ዛሬ ሁላችንንም ያስደነገጠ የሞት ዜና ሰምተናል። ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኘሁ የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም እናስታውሰው ነው። ከራሱ አንደበትም እንደሰማነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተናል። በአጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ ሊያስከትላቸው የሚችሉ ብዙ ከባድ የጤና እክሎች አሉ። አንዳንዶቹም እስከ ሞት ሊያደርሱ ይችላሉ። መረጃውን ሼር በማድረግ ያለ ባለሙያ ምክር በአጭር ጊዜ ክብደት ለመቀነስ በሚደረግ ሙከራ የሚመጣ የማይድን በሽታና ሞትን እንከላከል እላለሁ። በድጋሚ ለወዳጆቹ ለዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። ሶስት ፌል ያደረጉ አልበሞች ነበሩት። ከዛ በኋላ በመለሰ ነው ራሱ ያቀናበረው ሙዚቃ አልበም ላይ ከነመስከረም ማሞ ከነተስፋዬ ወርቅነህ ጋር አንድ ላይ እንዲሰራ ያመቻቸውና ጉድፈላ በአሜሪካ በሚለው ሙዚቃ ስራ ተወዳጅነትን አገኘ። ብዙ ጉዞዎችን ማደረገበት ሰማኸኝ በለው ግጥምና ዜማ ይደርሳል። የምንወዳቸው የሙዚቃ ስራዎች ግጥምና ዜማ ራሱ የደረሳቸው ናቸው በብዛት። ጂያጂን የአልበሙ መጠሪያ ሆነው እሱም ሰሜ ባላገሩ ይባላል። ሰሜ ባላገሩ የተባለበት ምክንያት ያው ባላገሩ አልበም ላይ ሂት ስላደረገ እዛ ላይ ሰሜ ባላገሩ የሚል ራሱ ግጥምና ዜማ የሰረሰበት ነው እሱ። ሌላ ግን በጣም የምወደው አንቱ የዋ ነው። የሰማኸኝ በለው አገባብ አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው ብሎ የሚገባበት አገባብን በጣም ነው የምወደው። እንዲሁም አንድ ጊዜ ሁኔ በላይ ኢንተርቪው ላይ ይህንን ሙዚቃ ስራ ማየት እንደማይፈልግ ሲናገር አይቻለሁ። ምክንያቱም ብዙዎቹን በህይወት ስላጣቸው የቀሩት እንደውም እሱና ሰማኸኝ ነበሩ በጊዜው ኢንተርቪው ላይ ሲናገርና ሰማኸኝ በለው ዛሬ ነው የሰማነው ህይወቱን ማለፉን። ለሰጠን ሙዚቃዎች በሙሉ እናመሰግናለን። እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። ከሳለም ጋር እናት አለም ምን ነው ላታው እናት አለም እላታለሁ። አይ ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ተናኔ ልጅ ሰላም አድርያለሁ ተናኔ ቁርስ ቀመሽ ምናምን ስትታረክ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና ይተጣጣለሁ ድምፅህን ሰማሁ በል ማታ ደውልልኝ ትላለች። ማታም እንደዛው ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል በጣም ወርት እናት ነሽ ቢልልኝ እናት ነሽ ቢልልኝ ትባላለች። ባህር ዳር ቀበሌ 3 ነው ያለችው። አንዴ ደግሞ አውሮፕላኑ ቆሞ ይጠብቅህ እንጂ አትሄድም ሳታገኘኝ ብለው ነበር። የእሱ ታሪክ በመሰላችሁ ማዘር በጣም ታዝናናኛለች። በጣም ሲደብረኝ እናቴ ጋር ነው የምደውለው ነው በቃ መጀመሪያ አቋርጬ ማቀን ቢሆን ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው እና ባህር ዳር ሄጄ ለስራ በበነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ። ሆቴል ተይዘልን ሆቴል ነው ያደርነው። አጋጣሚ በግሩፕ ነው ያደርነውና ማታ አግኝቻታለሁ ሄጄ ጫጫት ምናምን የመጣሁት። ጠዋት ግን በቃ ማግኘት አልቻልኩም። እሷን ሄጄ እንቅልፍ ጣለኝ። ፕሌን ደግሞ ሊያመልጠኝ ነው እና እናት አለም አልኳት። አቤት ልጅ አለም አለች። በቃ ምንም አልቻልኩም መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላ ቡናይቱን አቅርቤ እየጠበቁ አለች። አይ ሚ አውሮፕላን ያመልጠኛል ሰት ጠብቀኝ በለው የታባቱ ደግሞ ጠብቀኝ በለው አለች። ኮቪድ ጊዜ ደግሞ አንዴ ምን አደረገችኝ? እምዬ መጥፎ በሽታ መጥቷል እባክሽን ተጠንቀቂ፣ በቃ ከቤት አትውጪ አልኳት። እንዴ ልጅ ከቤት ሳይወጣ እንዴት ይኖራል አለችኝ። በቃ አትውጪ ምን ያደርግልሻል? የምትፈልጊውን ነገር በሙሉ ብርቱካን እሷ እየገዛችልሽ ትምጣርፋትኝ እህቴን ስላት እኔ እንደው ልጄ እንደው አይኔ አይቶ ተራሴ ካልሸመትኩት ምንም አይጥመኝም። ምን ሰምተህ ነው አለችኝ። አይ አዲስ ጉንፋን መጥቷል በቃ የሚገል ነው ኮቪድ የሚባል አልኳት። ወዲድ አለችኝ። አዎ ወዲድ ምንድነው የሚያደርግ አለችኝ። በቃ ገዳይ ነው አልኳት። እና ምንድነው መድኃኒቱ አለችኝ። ቤት መሰብሰብ፣ አፍን መሸፈን፣ እጅን መታጠብ ምናምን አልኳት። በቀደም እኮ ዘይት ልገዛ ወጥቼ ሁሉም አፉ ደፍሮ ምን
ምን ሸቷቸው ነው እናንተ ላለው በጣም ተዝናናኝ ማየ። ተወልዶ ያደገው ባህር ዳር ነው። የመጀመሪያና ሁለተኛ ደረጃ ትምህርቱንም እዛው ነው የተከታተለው። ከአንደኛ እስከ 6ኛ ክፍል ሰርጸ ድንግል፣ ከ6ኛ እስከ 10ኛ ክፍል ደግሞ ጣና ሐይቅ ነበር የተከታተለው። ያሳደገችው አያቱ ናት። የሙዚቃ ህይወቱ የሚጀምረው ገና በ14 አመቱ ነው። ባህር ዳር ቀበሌ 3 ታዳጊ ህፃናት ኪነትን በመቀላቀል ነበረ። ከዛ እድሜው 18 አመት ሲሞላው ደግሞ አዮማ ወይም ደግሞ አብዮታዊ የኢትዮጵያ ወጣቶች ማህበርን በመቀላቀል በመዝገብ ቤት እና ፖስታ ደግሞ በማመላለስ ሳይክል ነበረችው። ፖስታ በማመላለስ በወር 182 ብር እየተከፈለው ይሰራ ነበረ። እንደ አጋጣሚ ጊሽ አባይ ማስታወቂያ ያወጣል። በማስታወቂያው መሰረት እንግዲህ ይወዳደርና በ1978 ዓመተ ምህረት ህዳር 11 ኮከብ ድምፃዊ በመባል ከ182 ብር ደሞዝ ድምፃዊነቱን ስለሚወደው በ30 ብር ደሞዝ ጊሽ አባይን ተቀላቀለ። ትሞታለ ልጄ ወንድም ማለት ትሞትብኛለች። በናይት ክለብ ስራ ውስጥ በጣም ብዙ ከባድ ፈተናዎች ያጋጥመዋል። ከነዛ ፈተናዎች መሰለ ሁሉም ይወዳል። ስለሚወድ የፍቅሩን እንጠጣ ነው የሚልህ ሌላ ነገር የለም። እና የመጣው ሁሉ እስኪ ያወርድና ቅመስ ይልሃል። አንተ ደግሞ ላለማስከፋት ሻት ነው የሚልህ። ስታበዛው ይሾታል አይቀርም። እና ምን ላድርግ ታዲያ በጻትዬ ስላት አንተ ባላገር ነገር ያለው አለች። ይወዳለች ሲያወርዱት ውስኪውን ካወረዱት በኋላ ሲቀዱልህ አርገውና ይዘውጥ አለችኝ። እንደዚህ ብለ ዘወጣ እርድና ደስ ይላል። ከዛ በቃ የመጣው ሁሉም ቀመስ ካለቀ አለችኝ። እውነትም አሁን ለቆየው እድሜ የእሷ ምክር አለበት እንጂ ያኔ በጀመርኩበት አጠጣጥ ወዲያው ነበር የሚደፉኝ። በፍቅር የሚደፉት አውቃለሁ። በፍቅር የሚደፉ ኦዲየንሶች ነበሩኝ። ምኑን ሰጠሽ? ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ ከሉላ ውጭ ወደ ውጭ ሰምተሻል? ቁጥር 2 ለዚህ ዝግጁ? እሺ ምንድን ነው የሚለው? ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ ርዕሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። አሁን ታስቧል። የባሰችው መጣች የተጀነነችው ነው የሚለው። የባሰችው መጣች የተጀነነችው እኮ የባሰችው መጣች የተጀነነችው መቷ ሎጋ ነው ምንጃር ነው ያለችው። እንደዛ አልከው? አዎ በቃ ትክክለኛ እንግዲህ መረጃ ነው ተብሏል። እንግዲህ ከቅርብ ጊዜ ወዲህ በተለይ ለመኖር ያለውን ጉጉትም እናይ ነበረ። አንዳንድ ማስታወቂያዎችን ሁሉ ሰሜ እየሰራ አንዳንዴም ይልክልኝ ነበርና በተለይ ጥርሱን ሲያስተክል ሲያስቀይር ከዛ ደግሞ አካላዊ ለውጥ ይሄ የሰውነት ክብደቱንም ለመቀነስ እንደዚህ አይነት ነገሮችና በጣም ይሄ ድንገት ምን ሆኖ የሚያስብል ነውና ለጊዜው እንግዲህ በዚህ ጉዳይ ላይ ያው ልጆቹ ጠዋት ላይ ዛሬ ጠዋት ነው እንግዲህ ድካም ተሰማኝ አለ እና በተቀመጠበት ዘንበል አለ እና ያኔ ከመኪና ወርደው ወደ ሐኪም ቤት እንግዲህ ይዘውት ሄዱና ከዚያ በኋላ እንግዲህ ነው አረፈ የተባለው። ያው እንደምታዩት ነው እንግዲህ በዩቲዩብ ለምትመለከቱት ሰውነቱን በተመለከተ በጣም አምሮበት ጥርሱን አስተክሎ እንግዲህ እኔ የምጠብቀው እንደውም ባለፈው ቃለ መጠይቅ ሳደርግለትም ስለነበረ በጣም እኔ አዲስ ስራ ነው የምናስበው። እንዲህ አይነት መርዶ ይመጣል ብለህም አታስብምና እንግዲህ በምታዩት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ
ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው። እና ይሄ እንዲህ ነው ለማለትም አሁን በተለያዩም ባለንበት ሰዓት መረጃ ማግኘት አልተቻለም። ብዙዎች ምንድነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ። ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ የጠፋ እንኳን ሰው ሲሆን ምንም መረጃ አይኖርህም። ግን ሰሜ በቃ ስለ ጥርሱም መረጃ ይሰጣል፣ ስለ የተከታተላቸው ስላላቸው ነገሮች ሁሉ መረጃ ይሰጣል። ቅርብ ነው ለሚዲያው ቅርብ ስለሆነ ሰዎች ለዚህ ነው እንግዲህ ባለማመን እኛም ጋር እየደወሉ እኔ ራሴ አሁን ወሬውን ከትልቅ ሚዲያዎች ሰምቼ እንኳን ከቻሬ ጋር ተደዋውል እንግዲህ ለምን ነገር ቤት መሄድ ነው ያለ በአንዳንድ ከሆኑም ቦታዎች ላይ ነገሮች ተወርተው እኮ ካሁን በፊት ሳይሆኑ የቀሩበት አጋጣሚ አለና ባለማመን ማለት ነውና አዎ እንግዲህ መኖሪያ ቤቱ ሄዶ እንግዲህ አረጋግጦ ስለነገረን ነው እኛም ለተመልካቾቻችን ለአድማጮቻችን የተረጋገጠ ጉዳይ የምንነግራችሁና በጣም አሳዛኝ ነው። አድናቂዎቹ ቤተሰቦቹ የሚያስተነግጥ በጣም ሊታመን የማይችል ያልተጠበቀ ነው። አዎ ህመም ቢኖር ወይ እንዲህ ሰዎች ይዘጋጃሉ። አሁን አድናቂዎቹንም መቀበል የከበዳቸው ለዛ ነው። አለኝም የለኝም አለኝ በጭንቅላቴ ውስጥ እኮ አለ የምፈልገው ሰው ግን በአካል የለም። በጭንቅላቴ ውስጥ አለ በአካል ኮኔክሽን ነው። አንድ ላይ ያሉ እንዳንቺ ነበር ማስበው። ወዲያ ያላለም ሸበላለም ወዲያ ያላለም ሸበላለም ወዲያ ያላለም ሸበላው እኔማ ዘንድሮ ሸበላለም አምላክ አድሎኛል ሸበላም ተነማሚዬ ጋር ሸበላለም ወገባሽ እንዴ አላገባው እኔ ባይዘዊ ማንንም ሰው አገባችሁ ቢጠይቅ አላውቅም። አዩ ስለሆነች ነው። አላገባሁም። ሰው ሲጠፋ ብዙ ጊዜ እንደዛም ይባላል ነገሩ። እኔ ግን ስለሰማው ዝም ማለት አልችልም። የሰማሁትን ነገር መጠየቅ አለብኝ። እውነት ለመናገር አላገባሁም። ማግብቻ አይደለም የጠፋሁት። የማግባት እቅድ አለኝ። በቅርቡን ጠብቅ። አይ አንተ እግዚአብሔር ሲፈቅድ እንደዚህ አይነት ነገር አይ ቲንክ ከላይ ነው የሚሰጠው። ከላይ ነውና እድሜም ደግሞ እንደምታውቂው ላይክ አም 21 ዓመቴ ነውና በ21 ዓመቴ ተጣድፌ ትዳር ውስጥ ገብቼ ላይክ እንትን ከሚል ማቹር ሳደርግ ሀያዎቹ መጨረሻ ሰሆን ምናምን መሀል ከተማ ቱሉ ዲምቱ ኮንዶሚኒየም ውስጥ ግልጽ ዘረፋ እየተካሄደ ነው ሲሉ የገለጹት አሽከርካሪዎች መንግስት መፍትሄ ይስጥበት እያሉ ይገኛሉ። በስፍራው ማንኛውም የጭነት መኪና ሲገባና ሲወጣ የኮቴ ክፍያ በሚል ስም እስከ 2500 ብር እንዲከፍል በኃይል እየተገደደ ነው ያሉ ሲሆን አንድ የፒካፕ አሽከርካሪም የ2000 ብር ዕቃ ጭኖ ገብቶ አራግፎ ሲወጣ 2500 ብር ክፈል ተብሎ መንገድ እንደተዘጋበት ገልጿል። ቅዳሜ ማታ መኪናቸውን አቁመው ዛሬ ለመውጣት የሞከሩ አሽከርካሪዎች መንገዱ ተዘግቶባቸው የቆሙ ሲሆን የሚሊሻና የፖሊስ አባላት መንገዱ ላይ ገመድ ዘርግተው ያልተገባ ዘረፋ እየፈጸሙ ነው ሲሉ የገለጹት አሽከርካሪዎቹ የሚመለከተው አካል መፍትሄ ይስጥበት እያሉ ይገኛሉ። ሐሳባችሁን በኮሜንት አጋሩ። ፎሎ ማድረግ ቤተሰቡ ነው። ሰማቅልጦ ያጥፋልህ አዳም ከወጣበት ዲያብሎስ ተገባበት ሌሊት ተመከረበት ቀን ተወረወረበት ጠላት ተሸመቀበት ነብር ተወለደችበት ከጠማማ መንገድ ያድነን ከሰማይ እንደበረዶ ከምድር እንደሰርዶ ከታዘዘ መከራ ሁሉ ያድነን ሕግ ስርዓት ከሚሰራበት መጽሐፍት ከሚነገሩበት ጉባኤ ከሚፈታበት ቦታ ያድርሰን። ማማለጃ የማይበላ ፍርድ የማያደላ መኮንን እውነት የሚናገር ሽማግሌ ሀገራችን አጥፋብን። ገዢ መንግስትና ባራኪ ጳጳስ ሁሉ አታሳጣን እያልን የህሊና ጸሎትን ጸልይ እስቲ አቡነ ዘበሰማያት ብለን። ይህ የድረሱልን ጥሪ ነው። በምስራቅ አርሲ ሽርካ ወረዳ ጃዊ አቦ ቀበሌ ላይ ዛሬ በሰኔ 8 ማለት ነው 10ኛ ወር ላይ በዛሬው ዕለት አስቀድሞ የነበረው ወታደር ከተማዋን ለቆ እንደሄደ እየተነገረን ያለው። በዚህም ምክንያት እዛ አካባቢ ያሉ ማህበረሰብ በጣም ፍራቻ ውስጥ ነው ያሉት። በተለይም ዋጆ ቅዱስ እግዚአብሔር ቤተክርስቲያኑን ሊያጠቁ እንደሚችሉ ትልቅ ግምትና ፍራቻ ውስጥ ያለውና እባካችሁ የምታውቁ በዛ አካባቢ ያላችሁ ሰዎች እዛ አካባቢ ላይ እንድትደርሱላቸው
መረጃ እንድትለዋወጡና ለሚመለከተው አካል ይህን ነገር እንድታደርሱ ነው ይህን ነገር የተናገሩት። ምክንያቱም ህዝቡ ደረሱልን እባካችሁ ድምጽ ሆኑን ጭምር እያሉ ስለሆነ የምንችል ሰዎች ይህ ቦታ ከጥቃት እንዲከላከሉ ከጥቃት እንዲጠብቁ በተደርጉም መልካም ነው ያስባለሁ። ቸርቆዩ ከኦርቶዶክሳውያን ከአንገታቸው ማተብ የምትበጥሱ እረፉ። ከቤተ ክርስቲያኒቷ ጋር የምትዋጉ እረፉ። ክፉ ሞት እንዳትሞቱ እረፉ። ምን እያልሽ ነው? ለገዳዮቻችን አዝኜላቸው ክፉ ሞት እንዳይሞቱ እየመከርኳቸው ነው። እንዴት? ንጉሥ ሄሮስ ከቤተ ክርስቲያኒቷ ጋር ተዋጋ፣ ግን ቤተ ክርስቲያኒቷ አለች። እሱ ግን ፈልቶ ሞተ። በዘመነ ሰማዕታት ንጉሥ ሄሪኖስ ከቤተ ክርስቲያኒቷ ጋር ተዋጋ፣ ቤተ ክርስቲያኒቷ አለች። እሱ ግን አብዶ ከሀገሩ ወጥቶ ነው የሞተው። ግራኝ ከቤተ ክርስቲያኒቷ ጋር ለ17 ዓመታት ተዋጋ፣ ግን ቤተ ክርስቲያኒቷ አለች። እሱ ግን በሜዳ ላይ ሞተ። ለዛ ክፉ ሞት እንዳይሞቱ እየመከርኳቸው ነው። ከቤተ ክርስቲያኒቷ ጋር እንዳይዋጉ፣ ከኦርቶዶክሳውያን ማተብ እንዳይበጥሱ፣ ክፉ ሞት እንዳይሞቱ እየመከር ነው የምትሸጠው? ስንት ጋር ሸጥክ? ስንት ሸጥክ? ስንት ልሸጠው ነው? አንድ ብር ትንሽ አለክ? ለኔ የሚሆን ሰዓት አለክ? እስቲ ምን እጥልኝ? ይሄው ስንት ነው? አንድ ብር ነው የሚሸጠው። በጣም ነው የሚያምረው። ግን እስቲ ስንት ነው የምከፍለው ለዚህ ሰዓት? አንድ ብር ብቻ? አንድ ብር ነው። እሺ ሁለት ከሸጥክኝስ? ሁለቱ ደግሞ ሁለት ብር ነው። ወቀኝ መልሳለኝ እኮ ዘርዝርና መልስ ስጠኝ። 4 ብር አለኝ። ስንት ነው መልሴ? 1 ሰዓት ስለወሰድኩኝ ነው 4 ብር ነው መልሴ። እሺ አንድ ስጨምርልኝ 1 ሰዓት። አቤት 1 ሰዓት ሰርልኝ እዚህ ላይ 2 ብር። እሺ ያው ዛሬ ቱሉ ዲምቱ ግቢ ውስጥ እንደዚህ ነው። ሚሊሻ ይቀበላል፣ ይሰጣል። ያው ዛሬ የቆሙት 2500 ብር ጋሪው ላሳቀር ነው ኮቴ። ዛሬ ደግሞ እንግዲህ እነዚህ የመንግስት ምስጦች ናቸው። መንግስትን እንደዚህ የሚሰረስሩት እነዚህ ናቸው። ያው ቱሉ ዲምቱ ግቢ ውስጥ ያው ራይዷ ያው እኔ ራሷን የ700 ብር ስራ መጥቼ 2000 ብር ካልከፈልክ ተብዬ ነው የቆምኩት። አስቡት። ያው ሚሊሻው ያስቆመ በቃ ለመንገድ ትራንስፖርት ይሰጣል። እዛ ከአባዱራው ጀርባ ገቢዎች ተብለው የተቀመጡ አሉ። ወደሰም በግዱ 2000 ብርን ተከፍላለህ ኮቴ ማለት ነው።